ጤና ይስጥልን ከዋስ ሚዲያ ዕለታዊ የአውደ ግንባር መረጃዎችን ይዘን ቀርበናል። ሰበር መረጃዎች አሉን። ከተሞች በፋኖ ቁጥጥር ስር ውሏል። በርካታ የአገዛዙ ወታደራዊ አመራሮች ላይ እርምጃ ተወስዷል። ከአማራ ተሻግሮ በወለጋ እየተደረገ በሚገኘው ትንቅንቅም በጌዳያና ወረዳ አንዶደ ቀበሌ ላይ የተሰራው ልዩ ኦፕሬሽንም አስደማሚ ሆኖ አልፏል። ወደ አድማጭ ተመልካቾች በጎጃም በወሎና በሸዋ ትንቅንቁ እንደቀጠለ ነው። በጎጃም ግንባር የጮቄ ተራራማ ስፍራዎችን ለመቆጣጠርና እጅግ ወታደራዊ ስትራቴጂክ የሚባለውን ቦታ ይዞ በበላይነት ቀጠናውን እንዳሻው ለማድረግ የተንቀሳቀሰው የአገዛዙ ኃይል ከፍተኛም ታርፎበታል። የ64ኛና የ54ኛ ክፍለ ጦር የፋኖ አባላት በወሰዱት የተቀናጀ አውደ ውጊያ በርካታ የአገዛዙ ወታደሮች ሲመቱ ከባድ የዙ 23 እና የዲሽቃ መሳሪያዎቻቸው በፋኖ እሳት የሚተፋ የዲሽቃ ጥይት እርምጃ ተወስዶበት ከጥቅም ውጭ ሆኗል። በዚህ እጅግ ቀዝቃዛና የምስራቅ አፍሪካ የውሃ ማማ ተብሎ የሚጠራው የጮቄ ተራራ ዛሬም ከፍተኛ ትንቅንቅ የሚደረግበት ስፍራ ነው። የኮርክ ከተማንም ፋኖ ተቆጣጥሯል። የ14ኛ ክፍለ ጦር የባሶ ሊበን ወረዳ ኮርክ ከተማን በመቆጣጠር ታላቅ ወታደራዊ ድል ያስመዘገበበትን መረጃ በዝርዝር እንቃኘዋለን። ከውጊያ ጎን ለጎን ህዝባዊ መድረኮች ተጠናክረው ቀጥሏል። በወሎ ላስታ እንደዚሁም በሸዋ ቀጠናዎች የክላስተር ውይይቶች ተጠናክረው እንደቀጠሉ ናቸው። በዳውንት ወረዳ ታላቅ ጀብዶ ተፈጽሟል። የ31ኛ ክፍለ ጦር ይህንን ቀጠና እንዳሻው እየተረማመደ ከምሽግ ምሽግ እየተወነጨፉ የአገዛዙ የቁም ቅዠት የሆኑት የፋኖ አባላቱ ዛሬም በድል ታጅበው ውለዋል። ባንዳን የማጽዳት ተግባር ተጠናክሮ ሲቀጥል በሸዋ ግንባር ከዚህ ቀደም ፋኖ የነበረና ወደ አገዛዙ ገብቶ የወረዳ የሰላምና ደህንነት ኃላፊ ሆኖ የነበረ አንድ ወደል ባንዳ እስከ ወዳኛው ተሸኝቷል። ውድ የዋስ ሚዲያ ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎች አበይት የአውደ ግንባር መረጃዎችን በዝርዝር እናስቃኛቸዋለን። ዩቲዩብ ቻናላችንን ላይክ፣ ሸርና ሰብስክራይብ በማድረግ እንድትወዳጁ በመጋበዝ ወደ ዝርዝር መረጃው እንሸጋግራለን። ከአማራ ወጣ ብሎ የተሰማውን ጀብዱ እናስደምጣችሁ። በወለጋ ቤዛሞ አንሻ ሰይድ እዝ የአንገር ጉትን ክፍለ ጦር አካል የሆነው የዲቾ መብረቅ ሻለቃ አንድ በጥላት ኃይል ላይ አንጸባራቂ ድል ተቀዳጅቷል። በጉቶ ጌዳ ወረዳ ሜጤ ቀበሌ በአንድ ወዳደር ካድሬ ላይ የማያዳግም እርምጃ ተወስዷል። ዛሬ ሐምሌ 13 ከማለዳ 2 ሰዓት ጀምሮ መነሻውን በምስራቅ ወለጋ ዞን ጌዳያና ወረዳ አንዶደ ቀበሌ ልዩ ቦታ ዶሮ በራ ከምትባል ቦታ በመነሳት ወደ ዲቾ ተራራ ለደፈጣ እንቅስቃሴ ያደረገው የአገዛዙ ኃይል የዲቾ መብረቅ ሻለቃ አንድ ቀድሞ ቦታውን በመያዝ እንደያመጣጡ አስተናግዶ ሙትና ቁስለኛውን አስታቅፎታል። በጥላት ላይ የደረሰው ጉዳት ሁለት የአገዛዙ ኃይል ተበታትነው እግሬ አውጭኝ ሲፈረጥጡ እጅ ከፍንጅ የተያዙ ሲሆን ከፍተኛ ጉዳት ያስተናገደው ሌላኛው ኃይል ወደ መጣበት ተመልሷል። እንደዚሁም የጌጤ ግርማ መብረቅ ክፍለ ጦር በወሰደው ልዩ ኦፕሬሽን የጠላት የመረጃና መረብን በመበጣጠስ ክፍለ ጦሩ በምስራቅ ወለጋ ጉቶ ጌዳ ወረዳ ሜጤ ቀበሌ ላይ ያገዛዙ መረጃ የነበረን ተከፋይ ዘመን ወርቆ የሚባል ባንዳ ላይ እርምጃ ወስዷል። ግለሰቡ በተደጋጋሚ በክፍለ ጦሩ ማስጠንቀቂያና ምክር ቢሰጠውን ባለመስማቱ በብሶት ሻለቃ የቅኝት ቡድን አማካኝነት ዘልቆ በመግባት እስከ ወዲያኛው ሊሰናበት እንደቻለ ነው ለማወቅ የተቻለው። በተጨማሪም ያገዛዙ ተላላኪ የተከፋይ ካድሬ ላይ እንዲህ አይነት የማያዳግም እርምጃ ተጠናክሮ ስለሚቀጥል ሌሎች ተላላኪዎችም ከዘመን ወርቆ ተማሩ ሲል የአፋብን ወለጋ ቤዛሞ አንሻ ሰይድ እዝ የህዝብ ግንኙነት መምሪያ አስታውቋል። ውድ አድማጭ ተመልካቾች ወደ ሌላኛው ባንዳ ወደ ተደመሰሰበት እጅግ አስደማሚ የከተማ ኦፕሬሽን እናቀናለን። በደብረ ብርሃን ከተማ የአገዛዙ ኃይል ማዕከል በማድረግ ወደ ተለያዩ ቀጠናዎች ስምሪት የሚሰጥበት በርካታ ወታደሮች አድማ ብተና ሚሊሻና ልዩ ኃይል የሚርመሰመስባት የዞን ከተማ ደብረ ብርሃን ከዞንም አልፋ
ትልቅ ሪጂኦፖሊታን ከተማ የሆነችው ደብረ ብርሃን ላይ ዘልቀው በመግባት ወታደራዊ ኦፕሬሽን በመስራት በድል ታጅበው ወደ እናት ክፍለ ጦራቸው የተመለሱት የፋኖ አባላቱ የጀግና አቀባበል ተደርጎላቸዋል። በአፋብኃኝ ሸዋ ጠቅላይ ግዛት አሳምነው ዕዝ አፄ ዘርዓ ያዕቆብ ኮር የነጎድጓድ ክፍለ ጦር አባላት ናቸው ይህንን ጀብዱ የፈጸሙት። የፋኖን ትግል ከርቶ እጁን በመስጠት በተለያዩ ቦታ ፋኖን በማስከበብ እንቅስቃሴዎች ተሳታፊ በመሆን ለህብረተሰቡ ሰላምና ደህንነት ስጋት የነበረው ተስፋዬ ጌታቸው የተባለው ባንዳ አገዛዙ የባሶና ወረና ሰላምና ደህንነት ኃላፊ አድርጎ ሹመት ሰጥቶት ነበር። ግለሰቡ ዛሬ 13 ሐምሌ በመሃል ደብረ ብርሃን ከተማ እርምጃ ተወስዶበት ይህችን ዓለም ተሰናብቷታል። ይህ የውሻ ማሟት እርምጃውን የወሰዱት በአፋብኃኝ አሳምነው የነጎድጓድ ክፍለ ጦር አርበኞች በግለሰቡ ላይ በተደረገው በቅርብ ክትትልና በተሰበሰበው የደህንነት መረጃ መሰረት ዛሬ ማለዳ ላይ በመሃል ደብረ ብርሃን ከተማ እርምጃው ተወስዶበታል። አቶ ተስፋዬ ጌታቸው ከፋኖ ተቋም በመክዳት የአገዛዙን ሹመት ተቀብለው ከሌሎች ከሃዲዎች ጋር በመሆን በአገዛዙ ሚዲያ አፋብኃኝንና የአማራን ህዝብ ሲዘልፍ የነበረው ተስፋዬ በአማራ ህዝብ ትግል ላይ አሻጥር በመስራትና ደም መርገጥ የማይቻል መሆኑን መቀጣጫ በማድረግ አርበኞቹ የአገዛዙን የከተማ ዙሪያ ምሽግ ጥሰው እርምጃ ወስደው በድል ታጅበው ወደ እናት ክፍለ ጦራቸው ተመልሰዋል። ታዲያ ይህንን ተከትሎ ፋኖ በባንዳው ላይ የወሰደው እርምጃም ያስደነገጣቸው የደብረ ብርሃን ከተማ ካድሬዎች ውጥረት አይሎባቸው ፍርሃት ተጭኗቸው ከወዲያ ወዲህ ሲራወጡ ሲተረማመሱ ውለዋል። የአማራን ህዝብ ህልውና ለማስከበርና ለማረጋገጥ በካድሬዎች ላይ የሚወሰደው እርምጃ ተጠናክሮ ይቀጥላል ሲል የአፋብኃኝ ሸዋ ጠቅላይ ግዛት አሳምነው ዕዝ የህዝብ ግንኙነት መምሪያ ያደረሰን መረጃ ያሳያል። ወደ አድማጭ ተመልካቾች ወደ ሌሎች አስደማሚ ኦፕሬሽን ወደ ተሰራባቸው የአውደ ግንባር መረጃዎቻችን እናቀናለን። ወደ ጎጃም በጮቄ ተራራ ላይ እጅን በአፍ የሚያስጭን ድል ተመዝግቧል። 3 እና 4 ጀነራሎች በርካታ መስመራዊ ወታደሮች አዋጊዎችን ጨምሮ በዙ 23 አየር መቃወሚያ በድሮንና በጀት ታጅበው ይህንን እጅግ ወታደራዊ ጠቀሜታ ያለው የጮቄ ተራራን የምስራቅ አፍሪካ የውሃ ማማ ቀጠናን የዋበር ከተማን ለመቆጣጠር ተንቀሳቅሶ የነበረ ቢሆንም አንገቱን እየደፋ ነው። በዋበር ከተማ ወጣ ብሎ ከአረፋ ወንዝ እስከ አድባር አልማና ፍረስ ቤት መንገጣያ ድረስ ከፍተኛ ተጋድሎ ሲፈጸም ውሏል። የማይበገረው የ64ኛ ክፍለ ጦር በደቡብ ወሎ መካነ ሰላም በአባይ ተፋሰስ ሸለቋማ ቦታዎች በጎጃም ጃዊ ልዩ ስሙ ኩምበር፣ የባውቅላ፣ በቆይ፣ በደብረ ወርቅ፣ በደጀን፣ ኮቤያ፣ በዋበርና በተለያዩ ቦታዎች በርካታ ተጋድሎችን ሲፈጽም የቆየና ዛሬም እንደ ትላንቱ እየፈጸመ ያለ ነው። በአብይ አህመድ ቀጭን ትዕዛዝ የተሰጣቸው ሌተናል ጀነራል መሐመድ ተሰማ፣ ብርጋዴር ጀነራል አዲሱ መሐመድ፣ ብርጋዴር ጀነራል መላኩ ገላነህ፣ ብርጋዴር ጀነራል ሶፊያን አህመድን ጨምሮ የሌላ ሜካናይዝድ ጦር በመያዝ የጎጃምን ቀጠና ለማውደም በተለያዩ ቦታዎች ከፍተኛ እንቅስቃሴ ያደረጉ ቢሆንም በአፋብኃኝ ቴዎድሮስ 201ኛ ኮር 64ኛና 54ኛ ክፍለ ጦሮች በተባበረ ክንድ በዋበር አስበውት የነበረው እቅዳቸው የቆም ቅዠት ሆኖ ቀርቷል። በፋሽስቱ አብይ አህመድ ትዕዛዝ የተሰጣቸው ጀነራሎችና ኮሎኔሎች ጎጃምን ለማውደም በርካታ መድፎችን ዙ 23 ቢኤም ሞርታርና በቁጥር መግለጽ የማይቻሉ ዲሽቃዎች፣ ብሬኖችና ስናይፐሮች የመሳሰሉ ከባባድ መሳሪያዎችን በመያዝ የምስራቅ አፍሪካ ማማ የሆነውን ጮቄ ተራራን ለመያዝ ከደጋው ጽዮን ወደ ዋበር ጮቄ ተራራማና አደጋማ ቦታዎች የተንቀሳቀሰ ቢሆንም ይህ መረጃ ቀድሞ የደረሳቸው ደጃዝማች በላይ ዘለቀ ልጆች የ64ኛና 54ኛ ክፍለ ጦር ጋር በመቀናጀት የጮቄው ደጋማ ክፍል የሆነችው ዋበር ከተማን ሐምሌ 12 ለአገዛዙ ሳያስደፍሩ ውለዋል። ደጃዝማች በላይ ዘለቀ ልጆች በዋበር ከተማ መምጣታቸው የሰማው የአገዛዙ ገሬሳ ኃይል ከደጋው ጽዮን ወደ ዋበር የመድፍና ከባድ መሳሪያ ቀንቦላዎችን ሲያስወነጭፍ ውሏል። በሁለቱም ክፍለ ጦሮች ብርቱ ክንድ ሰራዊቱ ከፍተኛ ተጋድሎ ሲያደርግ የዋለ ሲሆን የጠላትን እቅድ በማክሸፍ የጠላትን ዙ 23 የቡድን መሳሪያ በወገን ዲሽቃና ሹተር አልመው ተኳሽ ጀግኖች ከአገልግሎት ውጭ እንዲሁም በማድረግ የጠላት ሜካናይዝድ ጦር ቅስም በመስበር ባለበት እንዲውል አድርገውታል። የደጃዝማች በላይ ዘለቀ ልጆች ዋበር ከተማ ከፍተኛ ተጋድሎ ሲያደርጉ መዋላቸውን የሰሙት የአብይ አህመድ ጀነራሎች፣ ኮሎኔሎችና ግሪሳ ሰራዊታቸው ሀገር ስትደፈር፣ ሀገር ስትወረር ለሀገር ዳር ድንበር መጠበቂያ የሚሆነውን የቡድን መሳሪያ አስተዳድሯለሁ በሚለው ህዝብ በንጹሃን ላይ ሲያዘንብ አምሽተው ባሉበት አድፍጠዋል።
ፋኖ ግን ዛሬም ጀግንነቱን በመድገም ትንቅንቅ ሲያደርግ በመዋል የጮቄ ተራራማ ቦታዎችን አስከብሮ ውሏል። ውድ አድማጭ ተመልካቾች በዚሁ ቀጠና በርካታ ጀነራሎቹም ወታደራዊ ስምሪት በመውሰድ ተጋድሎ ለማድረግ ጥረት ቢያደርጉም ይህ ሳይሳካ ቀርቶ የፋኖ የበላይነት እንደቀጠለ ነው። በጎጃም ግንባር መረጃዎች ሲቀጥሉ የባሶ ሊበን ወረዳ ኮርክ ከተማ በፋኖ ተዘይራለች። የ34ኛ ክፍለ ጦር ወታደራዊ ድል አስመዝግቧል። የ206ኛ ኮር አካል የሆነው 34ኛ ክፍለ ጦር ከሌሊቱ 11 ሰዓት ጀምሮ ኮርክ ከተማ የመሸገውን ያገዛዙ ኃይል ላይ እርምጃ በመውሰድ ከ35 በላይ አድማ ብተና፣ 15 ሚሊሻ፣ አንድ ሻለቃ አዛዥ፣ 2 ሻምበል መሪዎችን በመደምሰስ ከተማዋን ሙሉ ለሙሉ ተቆጣጥሯል። በፈጣን ማጥቃት የጠላትን ምሽግ የሰበረው 34ኛ ክፍለ ጦር 5 ክላሽ ጥይት፣ ወታደራዊ ቦርሳና ልዩ ልዩ ቁሳቁሶችን የማረከ ሲሆን ከየጁቤ ከተማ ተነስቶ ድጋፍ ለመስጠት በሁለት የፌሳር መኪና ተጭኖ በተንቀሳቀሰው የመከላከያ ኃይል ላይ ባደረገው ተጨማሪ ጥቃት ሻምበል አዛዦችን ጨምሮ የሰራዊት አባላት ሙሉ ተደምሰው ተሽከርካሪው ከጥቅም ውጭ ሆኗል። የጁቤ ሆስፒታል በቁስለኞች ተሞልቶ መደበኛ አገልግሎት ቆሟል። ከጥላት እቅድ በተቃራኒ አጸፋዊ ምላሽ የሰጠው የ206ኛ ኮር 34ኛ ክፍለ ጦር የታቀደ አንጸባራቂ ድል በማስመዝገብ የጥላትን ወታደራዊ ኃይል አርበድብዶታል። በተመሳሳይ 4ኛ ክፍለ ጦር ስናን አባጅሜ ሻለቃ ከደጋ ሰኘን፣ ደብረ ማርቆስና ረቡዕ ገበያ ተሰባስቦ ሜካናይዝድ ድጋፍ ካለው የጥላት ኃይል ጋር ትንቅንቅ እያደረገ ሲሆን በጥላት ላይ ከፍተኛ ጉዳት ደርሷል። ውጊያው እጅ በእጅ እንደቀጠለ ነው። ውድ አድማጭ ተመልካቾች ወደ ሌሎች አውደ ግንባር መረጃዎች እናቀናለን። ከውጊያ ጎን ለጎን ህዝባዊ መድረኮች ተጠናክረው ቀጥለዋል። በወሎ ቤት አማራም የምኒልክ ዕዝ 303ኛ ግዙፉ አሳምነው ኮር በተቆጣጠራቸው ከውጊያ ጎን ለጎን ህዝባዊ መድረኮችን አካሂዷል። በተለይም የአማራ ፋኖ መነሻዎችን አሁን ያለበት ደረጃ የህልውና ትግሉ ጫፍ ለማድረስ ከህዝቡ የሚጠበቁና የህዝብ አስተዳደር ተግባርና ኃላፊነት፣ የህዝብና የፋኖ አንድነት፣ ከአገዛዙ ስቦ ማስከዳት ሂደት ላይ መጡ አገዛዞች የሚደረግ እንክብካቤን በተመለከተ ልዩ ውይይት ተደርጎ መግባባት ላይ ተደርሷል። ህዝባዊ መድረኮቹም የህዝቡን የንቃ ተሳትፎ ያካተተ ሲሆን በላስታ ወረዳ 04 ሳርዝና፣ በመቄት ወረዳ ቂላ ቀበሌና በቡግና ወረዳ ቅዱስ አርቤ ቀበሌ ለተከታታይ ቀናት የህዝብና የሰራዊት አሁና የአማራ ህዝብ ህልውና ተጋድሎ ተጠናክሮ እንዲቀጥል የህዝቡና የሰራዊቱ የጋራ ጥምረት አስፈላጊ እንደሆነ በኮርና በክፍለ ጦር አመራሮች ውይይት ተካሂዷል። በተመሳሳይ መልኩ በሸዋ ቀጠና ተመሳሳይ ውይይቶች የተካሄዱ ሲሆን ከህዝቡ ጋር መግባባት ላይ ተደርሷል። አጠቃላይ ያሉ ሁነቶችም ተነስተው ግልጽነት የታየበት ውይይት መካሄዱን ለማወቅ ተችሏል። ፋኖ በአውደ ግንባር ድል እየቀናው ጎን ለጎን የፖለቲካ መስመሮቹን እያስተካከለም የቀጠለ ሲሆን በእነዚሁ ሂደቶች ላይ ዛሬም እንደቀጠለ ነው። በደረፎ ክላስተር የመጀመሪያውን ጠቅላላ ጉባኤ አካሄደው የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ የተለያዩ አደረጃጀቶች የአፈጻጸም ሪፖርት፣ ጥልቅ ግምገማ፣ ወቅታዊ ሁኔታዎችና አደረጃጀት ማሻሻያዎች፣ ቀጣይ አቅጣጫዎች የተነሱበት ሲሆን በጉባኤው ማጠቃላይ የተገኙ ተሳታፊዎች በሰጡት አስተያየት የትግሉን ፈጣን እድገትና ጥንካሬን አጉልተው አሳይተዋል የተባለው። በመጨረሻም በዳውንት በወሎ ግንባር የተሰራውን ጀብዱ እንንገራችሁ። የአፋብን ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር 31ኛ ክፍለ ጦር በዳውንት ወረዳ ታላቅ ጀብዱን ፈጽሟል። የክፍለ ጦሩ አቃኝ ባደረገች ደፈጣ ውጊያ ያገዛዙን ሰራዊት በ09 ቀበሌ ጉደር በተባለ ልዩ ቦታ ጥምር ሰራዊቱ በርካታ ሙትና ቁስለኛ ሆኗል። ሌሊቱን የዳውንት ወረዳ ጤና ጣቢያ አልጋዎች በአገዛዙ ቁስለኛና ሙት ሰራዊት ተጨናንቀው ነፍስ ውጪ ነፍስ ግቢ የሲቃ ድምፅ እየተሰማ ያደረ ሲሆን ጠዋት ላይ በሁለት ባስ ከፍተኛ ቁስለኞቹ ተጭነው ወደ ደሴ ሆስፒታል ተወስደዋል። ይህም ቁስለኞቹ ከባድ ጉዳት ስለማስተናገዳቸው የሚያሳይ ሲሆን በሌላ በኩል ደግሞ ምናልባትም ዳውንት በፋኖ ቁጥጥር ስር የመዋሏ ሁኔታ ከፍተኛ በመሆኑ ነው ቁስለኞችን ጭኖ ወደ ደሴ የወሰደው። የአማራን ህዝብ ሊጨፈጭፍ ወደ አማራ ያቀናው ብአዴን ፊት አውራሪነት የገባው የአገዛዙ ጥምር ሰራዊት በ31ኛ ክፍለ ጦርና በስት ፋኖዎች ወደ ሲኦል ተሸኝቷል። በመጨረሻም የጓዶቻቸውን አስክሬን ለማውጣትም ሲተለተሉ የነበሩት የጠላት ሰራዊት ባለመው ተኳሽ ፋኖዎች ተመተው ሙት ተደርገዋል ብሏል የምኒልክ ዕዝ 106ኛ ኮር የሚዲያና ኮሚኒኬሽን ክፍል። ውድ የዋስ ሚዲያ ቤተሰቦች አድማጭ ተመልካቾች የዕለቱ የግንባር መረጃዎቻችን በዚሁ ተጠናቀዋል። ከኛ ጋር ስለቆያችሁ እናመሰግናለን። በነገ መረጃ ዳግም እንገናኛለን። በቸር ቆዩን።